በዛሬው ዝግጅታችን የማትወዷቸውንና መርዛማ ሰዎችን በማይነቁበት መልኩ ካጠገባችሁ ብሎም ከህይወታችሁ ማራቅና ማስወገድ የምትችሉባቸውን 10 ስልቶችን ከተግባራዊ ልምምዶች ጋር በጥልቀት እናያለን። ከቤተሰብ አባላት ጀምሮ በዙሪያችሁ በተለያየ አይነት አጋጣሚና የህይወት ጉዟቸው የምታውቋቸው ብዙ ሰዎች አሉ። ታዲያ ለእነዚህ ሁሉ ሰዎች ያላችሁ ስሜትና አመለካከት አንድ አይደለም። አንዳንዶቹ ለህይወታችሁ እጅግ አስፈላጊ የሆኑ ልትለዩአቸውም የማትችሏቸውና የምትወዷቸው ናቸው። አንዳንዶቹ ደግሞ በዙሪያችሁ ያሉት ወይ በረባ ባረባው ጊዜያችሁን የሚሻሙ፣ ወይ በጭቅጭቅ ሰላማችሁን የሚያደፈርሱ፣ ወይ በሰበብ አስባቡ ገንዘባችሁን የሚበዘብዙ፣ ወይም በአንዳች ነገር ህይወታችሁን ወደ ኋላ እንጂ ወደፊት የማያራምዱ ናቸው። ታዲያ እዚህ ጋር ነው ትልቁ ፈታኝ ጥያቄ የሚነሳው። እነዚህን በልባችንም በህይወታችንም ቦታ የሌላቸውን ግን ደግሞ በየዕለቱ በዙሪያችን ያሉትን ሰዎች እንዴት አድርገን ያለ ጸብ በጥበብ ካጠገባችን ማራቅ እንችላለን የሚል እጅግ ፈታኝ ጥያቄ ይነሳል። ምክንያቱም እነዚህን ሰዎች በቀጥታ አልፈልግህም ወይም አልፈልግሽም ብሎ ማራቅ ቁጣን፣ ቂምንና የተለያዩ ማህበራዊ ቀውሶችንና መልካም ያልሆኑ ስሞችን ያሰጣል። ስለዚህ ሰዎች በግልጽ ሊነቁባችሁ በማይችሉበት ሁኔታ ድንበራችሁን ለማስከበርና እነዚህን መርዛማ ሰዎች ካጠገባችሁ ለማራቅ የሚከተሉትን ስነልቦናዊ ጥበቦች ብትጠቀሙ በቀናት ውስጥ ሰዎቹን በአካባቢያችሁ አታዩአቸውም። አሁን በቀጥታ ወደ መጀመሪያው ጥበብ እንለፍ። አንደኛ፣ አሰልችና ስሜት አልባ ሁኑባቸው። በሰዎች ማህበራዊ መስተጋብርና የግንኙነት አውታር ውስጥ ሰዎችን ከህይወታችን ለማራቅ የምንጠቀመው ቀጥተኛ የሆነ ግጭት ወይንም ፊት ለፊት የሚሰነዘር ጠንካራ ቃል ብዙ ጊዜ ያልተፈለገ ቁጣንና የቂም በቀል ስሜትን ይወልዳል። ከዚህ ይልቅ በስነ ልቦናው ዓለም እጅግ ውጤታማና ረቂቅ የሆነው ጥበብ ግሬ ሮክ ሜትድ በመባል የሚታወቀው ቴክኒክ ነው። ይህ ቴክኒክ በተለይ ጉልበታችንን ለሚመጡና ሁልጊዜ በድራማና በውዝግብ ውስጥ መኖር ለሚወዱ ሰዎች ፍጹም የሆነ መድኃኒት ነው። የሰው ልጅ ተፈጥሯዊ ባህሪ ሁልጊዜም ከሌላው ሰው ስሜታዊ ምላሽን ወይም ሪያክሽን ይፈልጋል። ቁጣ፣ መሳቅ፣ መከራከር ወይንም ማዘን የዚህ ምላሽ አካል ናቸው። እናንተ ሰዎችን ለማራቅ ስትፈልጉ ማድረግ ያለባችሁ ትልቁ ነገር ምንም አይነት ስሜት የማይሰጥ አሰልችና ትኩረት የማይስብ ሰው መሆን ነው። ይህ ማለት ሰዎች እናንተን ሲያናግሯችሁ ወይንም ወደ እነሱ የህይወት ድራማ ሊያስገቧችሁ ሲሞክሩ ከእናንተ የሚወጣውን የቃልም ሆነ የፊት ገጽታ ምላሽ ፍጹም ስሜት አልባ ማድረግ ማለት ነው። አእምሯችሁን ከስሜት ንክኪ ነጻ በማድረግ የሰዎችን ግፊት ወደ ባዶነት ትቀይሩታላችሁ። ይህንን ቴክኒክ በዕለት ከዕለት ህይወታችሁ ስትተገብሩት እጅግ በሚያስገርም የዝምታ ኃይልና ስሜታዊ መገደብ የታጀበበት መሆን አለበት። እነዛ ሰዎች ብዙ ነገር እንድትናገሩ ፈልገው ሊያወያዩአችሁ ሲሞክሩ አዎ፣ አይደለም፣ አላውቅም ወይም ሊሆን ይችላል በሚሉ እጅግ አጫጭርና ስሜት በሌላቸው ቃላት ብቻ መልስ ስጡ። አይን ላይን መተያየትንም ቀንሱ። እንዲሁም በንግግር ውስጥ ምንም አይነት ጉጉት አታሳዩ። ልክ አንድን ምስል ወይም ድምፅ ስታቀነባብሩ የማይጠቅመውንና ጩኸት የበዛበትን ክፍል ቆርጣችሁ እንደምታወጡ ሁሉ እናንተም ከነዚህ ሰዎች ጋር ያላችሁን የግንኙነት ድምጸት ወይም ቶንና ስሜት ሙሉ በሙሉ ቆርጣችሁ አውጡት። ሰዎቹ ከእናንተ የሚያገኙት የስነ ልቦና ማገዶ ወይም ሳይኮሎጂካል ሰፕላይ ሲቋረጥ አእምሯቸው እናንተን እንደ አሰልች ሰው መመዝገብ ይጀምራል። በዚህ ሂደት ውስጥ ሰዎቹ ምንም አይነት የተለየ የተቃውሞ ቃል ስላልተናገራችኋቸው ሊያኮርፉ ወይም ሊጣሏችሁ አይችሉም። ነገር ግን ከእናንተ ጋር የሚያደርጉት ከእናንተ የህይወት ክበብ ውስጥ መራቅ ይጀምራሉ። ሁለተኛ፣ ትኩረት አልባና ተግባር የለሽ ሁኑባቸው። ሁለተኛውና እጅግ በሳል የሆነው ሰዎችን በብልሃት የማሸሽ ጥበብ በቀጥታ ተቃውሞን ከማንሳት ይልቅ በውይይት ውስጥ ፈጽሞ የማይጨበጥ ጉም የመሆን ወይም ፎጊንግ የሚባለው ስነ ልቦናዊ ቴክኒክ ነው። ብዙ ጊዜ ሰዎች እናንተን ወደ ማትፈልጉት ቦታ ሊወስዷችሁ፣ የማትፈልጉትን ነገር ሊያሰሯችሁ ወይንም ጊዜያችሁን ሊሻሙ ሲሞክሩ አይሆንም ወይም አልችልም ብላችሁ ቀጥተኛ ተቃውሞ ማቅረብ ለጸብና ለመቃቃር ይዳርጋል። ከዚህ ይልቅ ልክ እንደ ጉም በመሆን የሚወረወረውን ሐሳብ በሙሉ ምንም አይነት ግጭት ሳትፈጥሩ ማሳለፍ ትልቁ ጥበብ ነው።
አንድ ሰው ድንጋይን ወደ ጉም ውስጥ ቢወረውር ድንጋዩ ጉሙን ጥሶ ያልፋል እንጂ ምንም አይነት ድምፅም ሆነ ግጭት አይፈጥርም። በተመሳሳይ መልኩ ሰዎች የሆነ ነገር ሲጠይቋችሁ አጥብቃችሁ ከመከራከር ይልቅ ከሐሳባቸው ጋር በከፊል መስማማትን እያሳያችሁ ነገር ግን ምንም አይነት የተግባር ቃል ኪዳን ወይም ኮሚትመንት አለመግባት ሰዎችን እጅግ አሰልችና ተስፋ አስቆራጭ በሆነ አዙሪት ውስጥ ይከታቸዋል። ይህን ጥበብ በማህበራዊ ግንኙነታችሁ ውስጥ ተግባራዊ ለማድረግ ጊዜን እንደ ትልቅ የሥነ ልቦና መሳሪያ ተጠቀሙበት። አንድ ሰው ያለ ፍላጎታችሁ እናንተን ለማግኘትና ጊዜያችሁን ሊበላ ሲሞክር በፈገግታና በጥሩ ቃላት በጣም ጥሩ ሐሳብ ነው፣ ግን ጊዜ ስለሌለኝ እስኪ ፕሮግራሚን ላይ እናሳውቃለሁ በሉት። ከዛም ያንን የምታሳውቁበትን ጊዜ ሆን ብላችሁ አራዝሙት። መልእክት ሲልኩላችሁ ወዲያውኑ ከመመለስ ይልቅ ከሰዓታት ወይም ከቀናት በኋላ እጅግ አጭር ምላሽ ስጡ። እዚህ ጋር ዋናው ሚስጥር ያለው የምታሳዩት መዘግየት እንደ ሥራ መብዛት ወይም አጋጣሚ ሆኖ እንዲታሰብ ማድረግና የጥላቻ ስሜት እንዳይመስል አድርጎ ማሳየት ላይ ነው። የሰው ልጅ አእምሮ በተፈጥሮ ፈጣን ምላሽ ወይም ኢንስታንት ግራቲፊኬሽን ካላገኘ ቀስ በቀስ ያንን ሰው መፈለጉን እያቆመ ይመጣል። እናንተም በዚህ ስልታዊ የጊዜ መዘግየትና ፈገግታ በታከለበት ሽሽት ሰዎቹ ሳይነቁና ምንም አይነት የማኩረፍ ሰበብ ሳያገኙ በዝምታ ኃይል ብቻ ከእናንተ የህይወት ክበብ ውስጥ እንዲወጡ ታድርጓቸዋላችሁ። ሶስተኛ፣ የግንኙነቱን ጥልቀት ቀስ በቀስ ቀንሱት። ሶስተኛውና ማንም ሰው በቀላሉ ሊነቃበት የማይችለው ሰዎችን የማሸሽ ቴክኒክ በመካከላችሁ ያለውን የስነ ልቦና ቅርበትና ግልጽነት ወይም ሳይኮሎጂካል ኢንቲሜሲ ቀስ በቀስ መቀነስ ነው። ሰዎች ከእናንተ ጋር ጥልቅ ቁርኝት እንዳላቸው የሚሰማቸውና በህይወታችሁ ውስጥ ገብተው መፈትፈት የሚጀምሩት እናንተ ስለ ራሳችሁ የግል ህይወት፣ ስለ ውስጣዊ ስሜታችሁ፣ ስለ ዓላማችሁና ስለ ፍርሃታችሁ ስታካፍሏቸው ነው። የሰዎች ግንኙነት ጥንካሬ የሚለካው በሚለዋወጡት ሚስጥርና ጥልቅ ሐሳብ ነው። አንድን ሰው ከህይወታችሁ አውጥታችሁ መጣል ስትፈልጉ ድንገት ግንኙነቱን ከማቋረጥ ይልቅ የውይይታችሁን አቅጣጫ ከግል ህይወት ወይም ፐርሰናል ላይፍ ወደ ውጫዊ ወይም ሱፐርፊሻል ወደ ሆኑ ርዕሶች መቀየር አለባችሁ። የግላችሁን ሚስጥር በመጠበቅና የዝምታን ኃይል በመጠቀም የውስጣችሁን እውነት በመቆለፍ የራሳችሁን የስነ ልቦና ክልል በጸጥታ ማጠር ትጀምራላችሁ። ይህ ሲሆን ግለሰቡ በአካል ከእናንተ ጋር ቢሆንም በመንፈስ ግን በሺህ ማይሎች እየራቃችሁት መሆኑን በጭራሽ አያውቅም። ይህን ጥበብ በዕለት ከዕለት ሕይወታችሁ በተግባር ለማዋል የአማራጭ የፈለጋችሁት ሰው ስለ እናንተ የግል ሕይወት ወይም የውስጥ ስሜት ሲጠይቃችሁ ፍጹም አጠቃላይ የሆነና ምንም አይነት ጥልቅ መረጃ የማይሰጥ አጭር መልስ ስጡት። ለምሳሌ እንዴት ነህ? ሕይወትስ እንዴት ነው? ሲላችሁ ሁሉም ሰላም ነው፣ የተለመደው የዕለት ከዕለት ሩጫ ነው በማለት ብቻ ውይይቱን ገደባችሁ ወዲያውኑ ርዕሱን ወደ ውጫዊ ነገሮች ቀይሩት። ስለ ውስጣዊ ህልማችሁ፣ እቅዳችሁ፣ ሐዘናችሁ፣ ደስታችሁና ስለመሳሰሉት ጥልቅ ስሜታችሁ ፈጽሞ አታንሱ። የሰውየው አእምሮ ውይይታችሁ ጥልቀት እያጣና እየቀነሰ መምጣቱን ሲገነዘብ ሳያውቀው ከእናንተ ጋር ያለውን ቅርበት ወደ ተራ የትውውቅ ደረጃ ዝቅ ያደርገዋል። በዚህ ሂደት ምንም አይነት የቃላት ጦርነት ሳታካሂዱ ወይም ኩርፊያ ሳይፈጠር ያን ሰው በሰላም ከህይወታችሁ ማራቅ ትችላላችሁ። አራተኛ፣ ግንኙነታችሁን ወደ ተራ ወይም ወደ መደበኛነት ዝቅ አድርጉት። አራተኛውና እጅግ ረቂቁ ሰዎችን የማሸሽ ስነ ልቦናዊ ቴክኒክ ፍጹም የሆነ ስነ ስርዓትንና ጨዋነትን ወይም ሃይፐርፖላይትነስ እንደ ብረት አጥር መጠቀም ነው። በማህበራዊ ግንኙነት ውስጥ የሰዎች መግባባትና መቀራረብ የሚፈጠረው በመካከላችሁ ባለው መደበኛ ያልሆነ ወይም ኢንፎርማል ነፃነትና እርስ በርስ በሚለዋወጡት ስሜታዊ ዕዳ ወይም ኢሞሽናል ዴፕት ነው። አንድ ሰው ዛሬ ቡና ሲጋብዛችሁ ወይም አነስተኛ ውለታ ሲውልላችሁ በስነ ልቦናው ዓለም በመካከላችሁ የማይታይ ማህበራዊ ውል ይፈጠራል። ይህ ደግሞ ነገ እንድትገናኙ ምክንያት ይሆናል። ነገር ግን እናንተ ይህንን ሰው በብልሃት ማራቅ ስትፈልጉ በመካከላችሁ ያለውን ግንኙነት ከጓደኝነት ወደ ፍጹም መደበኛ የሆነ ግንኙነት ዝቅ ማድረግ አለባችሁ። ይህ ማለት ሰውየው ለሚያደርግላችሁ ማንኛውም ትንሽ ነገር እጅግ በተጋነነና መደበኛ በሆነ መንገድ ምስጋና ማቅረብ እንዲሁም
ያደረገላችሁን ነገር በዛው ቅጽበት መልሶ በመክፈል ምንም አይነት ማህበራዊ ዕዳ እንዳይኖር ማድረግ ማለት ነው። ይህንን ቴክኒክ በተግባር ስታውሉት ሰውየው ሲያገኛችሁ የምታሳዩት ፈገግታ እጅግ ፕሮፌሽናል፣ ቀዝቃዛና ድንበር ያለው መሆን አለበት። የምትጠቀሙት ቋንቋም ቢሆን ልክ በስብሰባ ላይ ወይም ከማታውቁት ትልቅ እንግዳ ጋር እንደምታወሩት አይነት ክብርና ርቀት የተሞላበት ሲሆን የሰውየው አእምሮ በከፍተኛ ሁኔታ ግራ ይጋባል። የዛ ሰው አእምሮ ሞቅ ያለና ድንበር የሌለው መስተጋብርን ይፈልጋል። ነገር ግን እናንተ በአክብሮትና በስነ ስርዓት ስም ግድግዳ ስትገነቡበት ተቃውሞ ሊያነሳ አይችልም። ለምን ታከብረኛለህ? ለምንስ ስነ ስርዓት ታበዛለህ? ብሎ ሊጣላችሁ ወይም ሊያኮርፍ የሚችልበት ምንም አይነት የስነ ልቦና ምክንያት አይኖረውም። ነገር ግን ያ በእናንተ በኩል የሚንጸባረቀው ቀዝቃዛና መደበኛ ወይም ፎርማል አቀራረብ ቀስ በቀስ የሰውየውን የመቀራረብ ጉጉት ያዳከመውና ግንኙነታችሁ በራሱ ጊዜ ይቆምና ሰውየውም ከሕይወታችሁ ክልል ርቆ ይሄዳል። ይህ ጥበብ ሰዎችን በክብር ሸኝቶ በር መዝጋት ታላቅ ስልት ነው። አምስተኛ፣ የሕይወት ፍሪኩዌንሲያችሁን ቀይሩባቸው። አምስተኛው ቴክኒክ ከምትሸሹት ሰው ጋር ያላችሁን የሕይወት ፍሪኩዌንሲና የሐሳብ ሞገድ ወይም ቫይብሬሽናል ሚስማች ሆን ብላችሁ ማራራቅ ነው። በሶሺዮሎጂ ሳይንስ ሆሞፊሊ የሚባል ጽንሰ ሐሳብ አለ። ይህ ማለት ሰዎች የሚቀራረቡትና አብረው የሚቆዩት ተመሳሳይ ልማድና ተመሳሳይ የሕይወት ምት ወይም ሪትም ሲኖራቸው ነው። ሰዎች እናንተን መፈለግ እንዲያቆሙ ቀጥታ ከነሱ ጋር መጋጨት አያስፈልግም። ይልቁንም እናንተ የምትኖሩበትን የሕይወት ፓራዳይም እነሱን ሊረዱት፣ ሊደርሱበት ወይም ሊዝናኑበት ወደማይችሉበት የተለየ አቅጣጫ መቀየር ነው። ይህ ማለት ከሰውየው ጋር በምትገናኙበት ጊዜ እሱ ከሚያወራው የዕለት ከዕለት ሐሜት፣ ተራ ወሬ ወይም ማህበራዊ ቀልድ ፈጽሞ በማፈንገጥ እጅግ ውስብስብ ስለሆኑ የግል ፕሮጀክቶቻችሁ፣ አዲስ ስለጀመራችሁት ከባድ የንባብ ልማድ ወይም ሌሎች ስትሪክት ሩቲንስ በሰፊው ማውራት መጀመር ማለት ነው። በዚህ ጊዜ ግለሰቡ እናንተን ለማግኘት ሲሞክር የሚያጋጥመው ነገር ቢኖር እጅግ ስራ የበዛበት ከሱ የሐሳብ አድማስ የተለየ ነገር የሚያወራና በራሱ አዲስ ዓለም ውስጥ የተዋጠ ሰውን ነው። ማንም ሰው ራሱ ከማይረዳው ወይም ከማይመቸው የሕይወት ዘይቤ ጋር መቆየት አይፈልግም። እናንተ ሆን ብላችሁ የሕይወታችሁን ትኩረት ወደ ተለየና ጠንካራ የግል ስነ ስርዓት ስትቀይሩት ሰውየው በአእምሮ ውስጥ ይህ ሰው ተቀይሯል፣ የድሮ አዝናኝ ሰው አይደለም፣ አሁን የራሱ የተለየ ዓለም አለው የሚል ድምዳሜ ላይ ይደርሳል። ከዚህ ድምዳሜ ላይ ሲደርስ ማኩረፍም ሆነ መጣላት ሳያስፈልገው የራሱን ምቾት ወደሚያገኝበትና ተመሳሳይ የሐሳብ ሞገድ ወዳላቸው ሌሎች ሰዎች ዞሮ መሄድን ይመርጣል። እናንተም በዚህ ስልታዊ የፓራዳይም ሽግግር አማካኝነት የሰውየውን ኢጎ ሳትነኩ የራሳችሁን ሕይወት ከፍ በማድረግ ብቻ በሰላም ከግለሰቡ ጫና ነፃ ትወጣላችሁ። ስድስተኛ፣ ሪቨርስ ሳይኮሎጂን ተጠቀሙ። ስድስተኛውና እጅግ ብልሃት የተሞላበት የማትፈልጓቸውን ሰዎች ከአጠገባችሁ የማራቅ የስነ ልቦና ቴክኒክ አዎንታዊ ማግለል ወይንም የተገላቢጦሽ ስነ ልቦና ሪቨርስ ሳይኮሎጂን መጠቀም ነው። በሕይወታችን ውስጥ ብዙ ጊዜ ራሳቸውን ከኛ ጋር አጣብቀው የሚያስቸግሩን ሰዎች በአብዛኛው የእኛን ምክር፣ እርዳታ፣ ማጽናኛ ወይንም ትኩረት ፈልገው የሚመጡ ኢሞሽናል ሊችስ ናቸው። እነዚህ ሰዎች የራሳቸውን ችግር በራሳቸው መፍታት ሲችሉ፣ ነገር ግን ኃላፊነትን በመሸሽ በእናንተ ትከሻ ላይ ለመንጠልጠል ይፈልጋሉ። እነዚህን ሰዎች በቀጥታ አልረዳህም ወይም ጊዜ የለኝም ብሎ መመለስ ጨካኝ ያስብላችኋል፣ ጸብም ይፈጥራል። ከዚህ ይልቅ የሰዎችን ችግር ወይም ሐሳብ አዳምጣችሁ እንደጨረሳችሁ እጅግ በሚገርም አዎንታዊ ቃላት የሰዎቹን የራሳቸውን አቅም ማጋነንና ኃላፊነቱን መልሶ በራሳቸው ላይ መጫን አለባችሁ። የእነዚህን ሰዎች ማህበራዊ ጥገኝነት የምትሰብሩት በመንቀፍ ሳይሆን አንተ እኮ እጅግ ጎበዝ ነህ፣ ይህን ችግር ያለን እርዳታ በሚገባ መወጣት እንደምትችል አውቃለሁ በማለት ነው። ይህንን ቴክኒክ ተግባራዊ ስታደርጉ ግለሰቡ ወደ እናንተ በሚመጣበት በእያንዳንዱ ጊዜ በእናንተ ዘንድ መፍትሄ ከማግኘት ይልቅ የራሱን ችግር ራሱ እንዲፈታ የሚገፋፋ ኃይለኛ የቃላት ኃላፊነት ወይም ኦቨር ቫሊዴሽን ትሰጡታላችሁ። በዚህ ጊዜ አእምሮ እናንተን እንደ አዳኝ ወይም ሴቨር ማየት ያቆምና ከእናንተ ጋር መገናኘት ማለት
ወደ ሥራና ወደ ኃላፊነት መመለስ እንደሆነ ይገነዘባል። የሰው ልጅ በተፈጥሮ የራሱን ሸክም እንዲሸከም የሚያደርገውን አካባቢ መሸሽ ይመርጣል። ስለዚህ ግለሰቡ በእናንተ አዎንታዊ መገፋፋት ምክንያት የጠበቀውን የስሜት ድጋፍ ሲያጣ በውስጡ ምንም አይነት የጥላቻ ስሜት ሳይፈጥር፣ ምክንያቱም እያሞገሳችሁት ነውና ቀስ በቀስ እናንተን መፈለግ ያቆማል። በዚህ መንገድ የሰውየውን ክብር ሳታዋርዱና ምንም አይነት የግጭት በር ሳትከፍቱ በብልሃትና በጥበብ ራሳችሁን ከማያስፈልግ ማህበራዊ ሸክም ነጻ ታደርጋላችሁ። 7ኛ የተፈላጊነታችሁን ምንጭ አድርጉት። ሰዎች አብዛኛውን ጊዜ ከሌሎች ጋር ተጣብቀው የሚቀሩት ያ ሰው ለነሱ የሆነ ጥቅም ወይም አገልግሎት ስለሚሰጣቸው ነው። ይህ ጥቅም የገንዘብ፣ የጉልበት፣ የቁሳቁስ ወይም የሐሳብ ሊሆን ይችላል። ሰዎችን በብልሃት ለመሸሽ ከሚጠቅሙ እጅግ ረቂቅ የስነ ልቦና ቴክኒኮች አንዱ ስልታዊ አለመቻል ነው። ይህ ማለት ሰዎቹ እርዳታ ወይም ትብብር ሲጠይቁ በቀጥታ አልችልም ብሎ ጸብ ከመጫር ይልቅ ፈጽሞ አቅመ ቢስና ችሎታ የሌለው ሰው መስሎ መቅረብ ነው። ሰዎች ብዙ ጊዜ የፈለጉትን ነገር በተሻለና በፈጠነ ሁኔታ ሊፈጽምላቸው ወደሚችል አካል ይሳባሉ። እናንተ ግን ሆን ብላችሁ በተጠየቃችሁት ጉዳይ ላይ የተዝረከረከ ግራ የተጋባና ስራውን ሊያበላሽ የሚችል ሰው ባህሪ ስታሳዩ ሰዎቹ በእናንተ ላይ የነበራቸው የመተማመን ስነ ልቦና ሙሉ በሙሉ ይፈርሳል። ይህ ድርጊት ከክፋት ሳይሆን የራስን ጊዜና ጉልበት ለማዳን የሚደረግ ከፍተኛ የመከላከል ጥበብ ነው። ይህንን ቴክኒክ በተግባር ለማዋል አንድ ሰው ጊዜያችሁን ሊሻማና የራሱን ሸክም በእናንተ ላይ ሊጭን ሲመጣ በታላቅ የትብብር መንፈስ ተቀበሉት። ነገር ግን ወዲያውኑ ይህን ነገር ሳገዝህ በጣም ደስ ይለኛል፣ ነገር ግን በዚህ ጉዳይ ላይ እጅግ ደካማ ስለሆንኩ እንዳላበላሽብህ እፈራለሁ በማለት ተጨባጭ የሆነ የችሎታ ማነስ አሳዩት። ከተገደዳችሁም ስራውን እጅግ አዘግይታችሁ ወይም በጥራት ሳትሰሩት መልሱለት። በዚህ ጊዜ የዛዙ አእምሮ ይህንን ሲያይ ይህ ሰው ቅን ነው፣ ነገር ግን ለዚህ ጉዳይ አይጠቅምም የሚል መደምደሚያ ላይ ይደርሳል። ማንም ሰው ራሱ እያወቀ ስራውን ሊያበላሽበት ከሚችል ሰው ጋር መጣበቅ አይፈልግም። በዚህ መንገድ ምንም አይነት ጥላቻና ኩርፊያ ሳታተርፉ ሰዎቹ የራሳቸውን ችግር ይዘው ወደ ሌላ የተሻለ ሰው እንዲሄዱ መንገዱን በሰላም ትከፍቱላችኋላችሁ። የእናንተ የችሎታ ማነስ ለነሱ ብስጭት ቢመስልም ለእናንተ ግን ፍጹም የሆነ ነፃነት ነው። 8ኛ አሰልቺ ሁኑባቸው። 8ኛው ጥበብ የሰዎችን አእምሮ በከፍተኛ ሁኔታ በማሰልቸት የተፈጥሮ የርቀት ስሜት እንዲፈጠር ማድረግ ነው። የሰው ልጅ አእምሮ በማህበራዊ ግንኙነት ውስጥ ሁልጊዜም ዶፓሚን የተባለውን የደስታና የጉጉት ሆርሞን ይፈልጋል። ሰዎች የሚገናኙት አዲስ ወሬ ለመስማት፣ ለመሳቅ፣ ለመነጋገር ወይም ስሜታዊ መነቃቃት ለማግኘት ነው። አንድን ሰው ከህይወታችሁ ክበብ ውስጥ ለማስወጣት አእምሮ ከእናንተ ጋር በሚሆንበት ጊዜ ምንም አይነት ማነቃቂያ እንዳያገኝ ማድረግ ትልቁ ስልት ነው። ይህ ቀደም ሲል በተራ ቁጥር 1 ላይ ካየነው ግሬ ሮክ ሜተድ የሚለየው እዚህ ጋር ዝም ከማለት ይልቅ እጅግ አሰልቺ፣ ተደጋጋሚና ማንም ሰው ሊሰማው በማይፈልገው ጥቃቅን የዕለት ተዕለት ጉዳዮች ላይ በስፋት ማውራት መጀመር ነው። ይህንን ጥበብ ተግባራዊ ለማድረግ ግለሰቡ ሊያገኛችሁ ሲመጣ ስለ ራሱ ሐሳቦችና ስሜት ሊሰጡት ስለሚችሉ ጉዳዮች ማውራት አቁሙ። በምትኩ እጅግ አሰልቺ ስለሆኑ ጉዳዮች አውሩት። ግለሰቡ ርዕሱን ወደ ሌላ አዝናኝ ነገር ወይም እሱ ወደሚፈልገው ጉዳይ ሊቀይረው ሲሞክር መልሳችሁ ወደዛው አሰልቺ ርዕስ መልሱት። በዚህ ጊዜ የሰውየው አእምሮ ከፍተኛ የሆነ የዶፓሚን ረሃብ ያጋጥመዋል። አእምሮ ከእናንተ ጋር መሆንን እንደ ከባድና አሰልቺ ሥራ መመዝገብ ይጀምራል። ሰውየው እናንተን መጥላት ወይም ማኩረፍ አይችልም፣ ምክንያቱም እያወራችሁት ነው። ነገር ግን የተፈጥሮ ስነ ልቦናው ከዚህ አሰልቺ ድባብ ራሱን ለማዳን ሲል ቀስ በቀስ ግንኙነቱን እየቀነሰና እየሸሸ ይሄዳል። ይህ ቴክኒክ አእምሮን በማታለል ሰዎችን የማራቅ እጅግ ረቂቅ መሳሪያ ነው። 9ኛው ቴክኒክ በማህበራዊ ግንኙነት ውስጥ የቅርበት ስሜት የሚፈጥረውን ትልቁን ገመድ መበጠስ ነው። ይህም ወቅታዊ መረጃንና ውስጣዊ ስሜትን የሚገልጹ መረጃዎችን መለዋወጥ ማቆም ነው።
ሰዎች የህይወታችሁ የቅርብ አካል እንደሆኑ የሚሰማቸው በእናንተ ህይወት ውስጥ የሚፈጠረውን አዲስ ነገር፣ ውሳኔ ወይንም እቅድ ቀድሞ ሲያውቁ ነው። አንድን ሰው በብልሃት ማራቅ ሲያስፈልግ ይህንን የመረጃ ፍሰት ወይም ኢንፎርሜሽን ፍሎ ሆን ብሎ ማቋረጥ ግድ ይላል። ይህ ማለት ስለ ህይወታችሁ፣ ስለ አዲሱ ስራችሁ፣ ስለ ጉዟችሁ ወይም ስለ ስኬታችሁ ምንም አይነት መረጃ ሳትነግሩት ማለፍ ማለት ነው። ይህ የመረጃ ክፍተት በሰውየው አእምሮ ውስጥ ሳያውቀው እኔ ለዚህ ሰው ቅድሚያ የሚሰጠኝ ወይንም የቅርብ ሰው አይደለሁም የሚል የስነ ልቦና መልእክት ያስተላልፋል። ይህን ቴክኒክ ስትጠቀሙ ግለሰቡ በእናንተ ህይወት ውስጥ የተፈጠረውን ትልቅ ክስተት ከሌላ ሶስተኛ ወገን ወይንም ከማህበራዊ ሚዲያ እንዲሰማ አድርጉ። ከዛም አግኝቷችሁ ለምን አልነገርከኝም ብሎ ሲጠይቅ በድንጋጤ ወይም በጸጸት ስሜት ሳይሆን ፍጹም ቀላል በሆነና ግዴለሽነት በሚታይበት ፈገግታ ኦ እውነትም ረሳሁት፣ ጊዜው በጣም የተጣበበ ስለነበር ለማንም አልነገርኩም በማለት እለፉት። ይህ አጭር ምላሽ ግለሰቡ በእናንተ አእምሮ ውስጥ ምን ያህል ዝቅተኛ ቦታ እንዳለው በተግባር ያሳየዋል። የሰው ልጅ ኢጎ እንዲህ አይነት የተዘዋዋሪ መገለል ወይም ኢንዳይሬክት ሪጀክሽን ሲያጋጥመው ራሱን ከውርደት ለማዳን ሲል በጸጥታ ወደ ኋላ ማፈግፈግ ይጀምራል። አንዳችም የጥላቻ ቃል ሳትወረውሩ በመረጃ መከልከል ብቻ አንድን የማትፈልጉትን ሰው የስነ ልቦና ድንበር ከህይወታችሁ ክልል ውጪ ማድረግ ትችላላችሁ። 10ኛ የውሸት ስምምነትና ማለቂያ የሌለው የጊዜ አዙሪት ስልትን ተጠቀሙ። 10ኛውና የመጨረሻው እጅግ አስገራሚው ቴክኒክ ፍጹም ተስማሚና አዎንታዊ በመምሰል በተግባር ግን ፍጹም የማይደረስበት ሰው መሆን ነው። ሰዎች ሊያገኟችሁ ወይም አብሯችሁ ጊዜ ሊያሳልፉ ሲጠይቁ በቀጥታ አይሆንም ማለት የግጭት በር ይከፍታል። እዚህ ጋር የተሻለው ጥበብ የተጠየቀውን ነገር በከፍተኛ ደስታና ጉጉት በመቀበል ነገር ግን አፈጻጸሙን ማለቂያ በሌለው የጊዜ አዙሪት ውስጥ መክተት ነው። የሰው ልጅ ስነ ልቦና ከሚሰብሩ ነገሮች አንዱ ተስፋን በተደጋጋሚ ማራዘም ነው። እንገናኝ ሲላችሁ በጣም ደስ ይለኛል፣ የግድ መገናኘት አለብን ብላችሁ መመለስ የሰውየውን ልብ ያስደስተዋል። ነገር ግን ቀኑ ሲደርስ እጅግ አሳማኝ የሆነና ማንም ሊገምተው የማይችል ምክንያት በማቅረብ ቀጠሮውን ማፍረስና ወደ ሌላ ጊዜ ማስተላለፍ ትልቁ ስልት ነው። ይህንን ሂደት በተከታታይ 3 ወይም 4 ጊዜ ስትደግሙት በግንኙነት ውስጥ ያለው ስነ ልቦናዊ ግስጋሴ ወይም ሞመንተም ሙሉ በሙሉ ይሞታል። ግለሰቡ እናንተን መጥላት አይችልም፣ ምክንያቱም በቃላት ደረጃ ልታገኙት ከፍተኛ ፍላጎት እንዳላችሁ እያሳያችሁት ነው። ነገር ግን አእምሮ በተደጋጋሚ ቀጠሮ ሲፈርስበት የራሱን ክብር ለመጠበቅ ሲል ተጨማሪ ጥያቄን ማቅረብ ያቆማል። እየሸሸኝ ነው ብሎ ከማሰብ ይልቅ ስራ በዝቶበት ነው ወይንም ጊዜው አልተመቻቸም በሚል ማስተባበያ ራሱን አሳምኖ በዝምታ ይርቃል። ይህ ቴክኒክ የውሸት ስምምነት ወይም ፋንተም ፕሬዘንስ በመባል የሚታወቅ ሲሆን ሰዎችን ምንም አይነት የስሜት ቁስል ሳታስከትሉ በራሳቸው ጊዜ ተስፋ ቆርጠው ከህይወታችሁ እንዲወጡ የሚያደርግ አዋጭ ብልሃት ነው። እስካሁን አብራችሁን ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ መጨቃጨቅ ከሚወዱ ምቾትና ሰላም ከሚነሱ እንዲሁም የሰዎችን ስሜት ማንበብ ከማይችሉ ሰዎች ፈጣሪ ይሰውራችሁ።